ኦርቶዶክሳውያን ማለት እስኪ ኦርቶዶክሳውያን ናርዶስ ጥያቄ ያለሽ አንቺ ምን አንዳንድ ይሄ ነገር ላይ ግልጽ ይሆንልኝ የምትዩ ቅድሚያ ልስጥሽ እና ለአንቺ እዚህ ጉዳይ ላይ የምትዩ ነገር እዚህ ይሄ ቢብራራልኝ ይሄ ምን ማለት ነው የምትዩ ነገር ካለ እሱ ላይ እናንሳና ከዛ ወደ የሚቀጥለው እንሄዳለን። መጽሐፍ ነበረ ልደት የተነገረኝ ምን የሚል መጽሐፍ? ጽድቅ መሰለኝ። እዛ ላይ አይ ቲንክ ከፕሮቴስታንት ለመጣ ሰው ጥሩ ያግዛል አይደል? አንዴኔና እያደልኩ አዎ በቃ እሱ መጽሐፍ አነባለሁ። የሌላውን ጊዜ እንዳልሰማ ያው ትምህርት ስታስተምሩ በደንብ እሰማለሁ፣ ከታተላለሁ። አለሽ መጽሐፉ መድሎት? አይ የለኝም። ተሙ ጋር አውርተን ነበር። እስኪ አለ ብሎኛል። አይ ለሰሚ ሰጥቷል። ላንቺ ነው ያዘጋጀው? ኦኬ ወስዷል። ኦሬዲ ከኔ ጋር ኦኬ ወስዷል። እሺ በጣም አመሰግናለሁ። ክብረት ይስጥልኝ። እሺ አሜን። ችግር የለውም። የመጽሐፍ ቅዱስ ማደል ስራችንን እንግዲህ የመጀመሪያ ዙራ መጽሐፍ መድሎተ ጽድቅን መጽሐፍ ቅዱስንም ለፕሮቴስታንት መድሎተ ጽድቅን ለኦርቶዶክሳውያን ወንድሞቻችን መጽሐፍ ቅዱስን የማደል ስራችንን ጨርሰናል። ዛሬ አንድ የመጨረሻ ቪዲዮ ለቅቄላችሁ ነበረ። አንድ ቪዲዮ ለቅቄላችኋለሁ። ገብታችሁ ተመልከቱት። ኮፒ ሊንክ እና ሪፖስት ሼር ምናምን ይደረግ። ኦኬ ገስት ላይ ያሉትን ሰው እሺ፣ ኤፍሬም ነው የሚለው። ሰላም ነው። ሙሉ ወንጌል ሙሉ ወንጌል ነው። እሺ መጣችሁ። ኦኬ አንድ ጥያቄ ጠይቃለሁ። ከዛ በኋላ እንትን ትላለህ። እዛ ላይ ምን ማለት ፈልጎ እንደሆነ ትነግረኛለህ። እሺ አልኩ። እሺ ይሰማኛል። እሺ ወዴት መሰለህ የምንሄደው? አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 አለ መጽሐፍ ቅዱስ እጅ ላይ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 18። እሺ መጽሐፍ እንትን ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ የያዘ ይቀጥል። በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። አወጣው። እሺ ጻድቅ በጭንቅ የሚድን ነው። ጻድቅ የሚለውን ሆነ አንብቦ ሙሉ ለሙሉ አንብቦ። ጻድቅ በጭንቅ የሚድን ከሆነ አመፀኛና ኃጢአተኛ ወዴት ይታይ ዘንድ አለ። ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ነው የሚለው። ምን ማለት ነው? ጻድቅ በጭንቅ የሚድን ከሆነ ጻድቅ የሚድን ከሆነ ማለቱን ነው። አሁንም ጥያቄ ጻድቅ የሚድን ከሆነ ለምንድን ነው በጭንቅ የሚድነው? ጻድቅ በዓለም እኮ ነው የሚኖረው። ጻድቅ መጋደል እኮ ነው ጽድቅ። በክርስቶስ የሆነ ሰው ለመዳን ተጋድሎ ያስፈልጋል ማለት ነው ባጭሩ አይደል? ወደ እግዚአብሔር መንግስት ማለት የተቀበለውን ጽድቅ የክርስቶስን ሕይወት የሚኖረው በመጋደል ነው። ስለዚህ ለመዳን አልኩ ለመዳን ምን ያስፈልጋል? ለመዳን መጋደል ለዳንኩበት ሕይወት የተሰጠኝን ሕይወት ለመኖር መጋደል ማለት ነው። ለመዳን አይደለም መጋደለው። ምንድነው የሚለው? ጻድቅ ምን የሚል ከሆነ ጻድቅ በጭንቅ የሚድን ከሆነ ጻድቅ በጭንቅ የሚድን ከሆነ ብሎ አስቀጥለው። ጻድቅ በጭንቅ የሚድን ከሆነ ጻድቁ በጭንቅ ያንን ነገር የተሰጠውን ነገር የሚድን ከሆነ አሁን እዚህ ጋር ተረጎሙ። አሁን አንተ ለመዳን አይደለም እዚህ ጋር የሚተረጎመው የሚድን ይላል። አንድ አዳምጠኝ። የሚድን ይላል አይልም? ክፍሉ ላይ ጻድቅ በጭንቅ ሚድን ከሆነ ይላል አይልም? በጭንቅ ነው የሚድነው። ከምንድን ነው የሚድነው? በጠባቧ በር ለመግባት ተጋደሉ እንደማለት ነው። ያስከውን ነገር አጥብቀህ የምታጣው ነገር ነው። የምታጣው የሚወሰድብህ ነገር ነው። ስለዚህ ወደ እግዚአብሔር መንግስት ለመግባት መጋደል ያስፈልጋል ማለት ነው። ተጋድሎ ያስፈልጋል እንጂ ተጋድሎ ያስፈልጋል ማለት ስለዚህ የምትጋደለው
ከዓለም ጋር ነው መልካም ስራንም ይጨምራል ማለት ነው ልክ እንደ ክርስቶስ ስለዚህ ሰው በእምነት ብቻ አይደለም ወደ እግዚአብሔር መንግስት የሚገባው ክርስቲያን የተጋድሎ የሚያስፈልገዋል ማለት እንችላለን ካመነ በኋላ የክርስቶስ ሕይወት ተካፋይ ከሆነ በኋላ በዓለም የሚጠብቀው ተጋድሎ ነው ስለዚህ ያለ ተጋድሎ ያለ ክርስቲያናዊ ተጋድሎ ወደ እግዚአብሔር መንግስት መግባት አይቻልም ባጭሩ እንዴት ይገባል ማለት አሁን ለምሳሌ አንድ ሰው ከኃጢአት ወደ ኃጢአት ዓለምን መውደድ የመጨረሻው ጠብ ነው ለምሳሌ ከእግዚአብሔር ጋር ስለዚህ እምቢ ማለት መቻል እኮ መጋደል ነው ክርስቶስን ካልባል አልክድም ማለት መጋደል ነው ስለ ክርስቶስ መሞት መጋደል ነው ስለዚህ የሥጋን ፍላጎትን ማሸነፍ መጾም መጸለይ መስገድ እነዚህ ነገሮች ሁሉ ተጋድሎ ናቸው ማለት ነው ተጋድሎ ናቸው ግን ለመዳን አይደለም አሁን ምን አልከኝ ሰው በክርስቲያናዊ ተጋድሎ ነው እግዚአብሔር መንግስት የሚገባው አይደለም ለደህንነት አይደለም ነው የምልህ ለደህንነት አይደለም በደህንነት ያገኘውትን ህይወት ለማጽናት ነው ወደ እግዚአብሔር መንግስት መግባት ደህንነት አይደለም ወይ አንድ ሰው ከተሰጠው በኋላ ክርስቶስን ካገኘ በኋላ የሚኖረው ኑሮ ነው እያስተማረ ያለው እዚህ ጋር በታጣው ትችላለህ ነው ቆቆቆይ በታላቅ ወይም ደግሞ ጻድቅ በጭንቅ ሚድን ከሆነ ኃጢአተኛው ወደ ካለ ሲል ጻድቅ በታላቅ ተጋድሎ ነው ወደ እግዚአብሔር መንግስት የሚገባው ተፈትኗል አይደል እኮ የተሰጠውን ህይወት የተሰጠው ህይወት ማለት ነው ስለዚህ የእግዚአብሔር መንግስት መግባት ማለት ድህነት ነው አይደል የዘላለም ህይወት ነው በክርስቶስ የእግዚአብሔር መንግስት መግባት ማለት በክርስቶስ መዳን ጠይቀና እንዲያዳምጠኝ ወደ እግዚአብሔር መንግስት መግባት ማለት ማለት ነው መዳይዳነ ሰው ነው ጌታ የተቀበለው ሰው ነው የሚድኑ ናቸው የተቀበለው ህይወት ማለት ነው በጣም ጥሩ ስለዚህ እንደዛ ከሆነ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ እስኪ ያወጣልኝ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን ቃል ዲያቆን ሰላም ብያለሁ እንዴት ኖት ሁሉ ሰላም ማቴዎስ እናደርክ ወይ አለ 25 31 እንደምን ኖት አምሮባ በጣም እሺ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አሕዛብ ሁሉ በፊቱ ይሰበሰባሉ እረኛም በጎችን ከፍየሎች እንደሚለይ እርስ በራሳቸው ይለያቸዋል በጎቹም በቀኙ ፍየሎችን ደግሞ በግራው ያቆማቸዋል ይላል ቀጥሎ ንጉሱም በቀኝ ያሉትን እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ተርቤ አብልታችሁኛል ተጠምቼ አጠጣችሁኛል እንግዳ ሆኜ ተቀብላችሁኛል ታርዤ አልብሳችሁኛል ታምሜ ጠይቃችሁኛልና ታስሬ ወደ እኔ መጣችኋልና ጻድቃንም መልሰው ይሉታል ጌታ ሆይ ተርበህ አይተን መቼ አበላንህ መቼ ጌታም ይህን ተርበህ አይተን መቼ አበላንህስ ወይ ተጠምተህ አይተን መቼ አጠጣንህ እንግዳ ሆነህስ አይተን መቼ ተቀበልንህ ወይስ ታርዘህ አይተን መቼ አለበስንህ ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላችኋል በዛን ጊዜ በግራው ያሉትን ደግሞ ይላችኋል እናንተ ይበቃ አንዴ አረ ኤፍሬም ከኋላ ይዶሩ ድምጽ አለ ደግሞ ቆይ አንዴ ዶሮ ሚዩት አድርጋት ንስሐ ግባ ነው መሰለኝ ዶሮ እንደ ጴጥሮስ ባሩክ ያንተ ዶሮ ናት እንዴ ንሳም ብትት ያረገች ዶሮ ተደተ ሶስቴ ነው የጮችው እቺ ዶሮ እንዴት ነው ወንድማችን አረ ባሮክም አርባን ዶሮ ቀጥል የሚሰማኝ ነው እሺ እነዚህ ሰዎች ወደ እግዚአብሔር መንግስት ግቡ ያላቸው ክርስቶስ ምን ስላደረጉ ነው ስላመኑ በክርስቶስ ስላመኑ በክርስቶስ ያመኑ ናቸው ይላል እንደዛ አምነው ንስሐ የገቡ የተጠመቁ ጌታን በዋህነት በቅንነት የተከተሉ
ቁጥር 35 ላይ ምንድነው? ቆይ ያነበብከውን ነገር ረስተህ ሆኖ አሁን እንዴ? ምንም አልረሳሁትም፣ ችግር የለም። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላችኋል አይደል እንዴ ጌታ? ኑ ወደ እግዚአብሔር መንግስት ግቡ ያላቸው ምን ስላደረጉ ነው እነዚህ ሰዎች? ሰው ስላበሉና ስላጠጡ ለማለት ፈልጎ ነው እዚህ ጋር? ምን ለማለት ፈልጎ ነው? ንገረኝ እስኪ አንተ ታዲያ። ሰው በማብላትና በማጠጣት መንግስት ሰማያት የሚገባ ከሆነ ክርስቶስ ስለዚህ አንድ ሰው አብልቶ አጠጥቶ ነው የሚገባው ይላል እዚህ ጋር። መጽሐፍ ቅዱሱ እዚህ ጋር ያለው ክርስቶስ የተናገረው ሙሉ ለሙሉ ስህተት ነው። አንደኛው በጎች ሊያረጉት የሚችሉት አንደኛው ነገር ነው። በምድር ላይ ሲኖሩ ሊያረጉት ይችላሉ፣ ያደርጋሉ። እነዚህ ሰዎች ወደ እግዚአብሔር መንግስት ግቡ ያላቸው ለምንድን ነው? አንዴ ተረጋጋ። አድርጋችኋል ነው የሚላቸው እኮ ምን ያደረጉናችሁ አድርጋችኋል እያለ ዶሮዋ እንኳን ዝም ስትላት ዝም ብላለች። እንኳን ሰው አዲ አዳምጠኝ። ንጉስም በቀኙ ያሉትን ይላል እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ምን በሉ ይላቸዋል? ውረሱ ይላቸዋል አይደል? ለምንድን ነው ውረሱ ያላቸው? ውረሱ ነው ያላቸው መጀመሪያ። ምክንያቱም ምንድን ገብተዋል እኮ ውረሱ ያለበት ዋነኛ ውረሱ ያለበት ዋነኛ ምክንያት ምንድን ነው? ቁጥር 35 ላይ በዝርዝር ተቀምጧል። የአባቱ ብሩካን ስለሆኑ አብ የሳባቸው ስለሆኑ ውረሱ ያለበትን ምክንያት በመንገድ ነው። አሁን አንተ የምትለው ከታች ያለውን ስለፈጸሙ ነው ልትለኝ ነው። እንደሱ አይደለም ነው የምልህ። አያለ ችግር ምን እንደሆነ ታውቃለህ? አሁን መጽሐፍ ቅዱሱ የሚለውን እንኳን ደፍረ ለመናገር እጅግ በጣም ፍላጎቴ አንብቦ ግድ የለም ምንም አይመስርህም። አንብቦ አሁን አንተ ህግ የማትፈጽመውን ህግ ሌላው ሰው ይፈጽማል ብለህ አትጫን። አንተ ማሰራው አሁን አንተ ታበላለህ፣ ታጠጣለህ። ታዲያ ለምን ምንድን ነው? መጽሐፉን አንብቡት ፔጆች ፕሊስ። እኔን ተወኝ። ቀጥል ባሮክ። ልደት ለአንተ እያማከረ ላበላ ነው እንዴ? አንተ እንድትቆጥርለት እኮ አይደለም። አንተና ኤፍሬምና አሁን ላበላ ነው ድሃ እያለ የሚወስድና የሚያሳየ እሱ ሳይሆን ጥያቄ የጠየቀ ጌታ ራሱ ነው። አሕዛብን ሁሉ ሰበሰበ፣ በግራና በቀኝ አቆመ። በግራ ያሉትን ፍየሎች፣ በቀኝ በኩል ያሉት ደግሞ በጎች ተባሉ። በቀኝ በኩል ለመቆሙት ምን ብሎ መሰከረላቸው? ማንስ ብሎ ጠራቸው? ምንስ ስለሆነ ነው በቀኝ ያቆማቸው የሚለውን ጥያቄ ጠየቀ። መጽሐፍ ቅዱስ ላይ ያለውን ትክክለኛውን ሀሳብ አነበ መናገር ነው ያለበት እንጂ ከኪስ አውጥተህ ልትነግረን አይገባም። አለበለዚያ አሁን አንተ ለምትነግረን ትርጉም የሰጠ አባት ካለ አውጥተህ ታሳየናለህ። ካልሆነ እየነገርከን ያለው ከኪስ ነው ማለት ነው። እንደዛ ከሆነ ደግሞ አንተ ይዘህ ለመጣኸው ዶክትሪን ምስክር እንዲሆን የራስን ሀሳብ እየነገርከን ነው። ሰው ይሄ ትክክል አይሆንም ማለት ነው። እና ረጋ ብለህ ስትጀምር እንደጀመርከው በነበረበት መንገድ ሆኖ ብንወያየ ነው መልካም የሚሆነው። ኤፍሬም ወንድማችን በቀኝ በኩል እንዲቆሙ ያደረጋቸው ወይም ክርስቶስ ነው የመሰከረላቸው። እኛ እንኳን እንዲህ አድርገናል አላሉ። እርሱ ነው እንዲህ ስላደረጋችሁ ብሎ በቀኝ አቆማቸው። ምን ስላደረጉ በቀኝ አቆሙ? ራሱ ጌታ ተንትኖታል። በነገራችን ላይ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል፣ እንዲህ አድርጋችኋል ያለው ምንድን አድርጋችኋል ስላላቸው ነው በቀኝ እንዲቆሙ የሆኑት። መልሱን መልስልን። ለምን ትዘጋዋለህ? ለመወያየት ከሆነ በትክክል ተነጋገር። ያለዛ በጣም አሪፎች ናቸው፣ በጣም ጎበዞች ናቸው ለመባል ከሆነ ግን ልውጣ። እሱን አልፈልገውም። ማንም እኮ የዘጋብህ የለም እንዴ? እየጠራን ነበር ተደጋጋሚ እንዴ? ዘጋኸው። አሁን እኮ ክርክሩ ትናንትናም ሰምቻለሁ። ያለው ነገር እምነት በስራ ነው ምናምን የሚለው ነገር ለማሸነፍ እንጂ ለመወያየት እና ጠፍተን ከሆነ ለመመለስ አይደለም እኮ ኤፍሬም። እሺ አሁን እሱን ተወውና እንደው ንግግሩን እንተወውና በቃ ውይይቱ ላይ እንመለስ። አሁን የጠየቀ ጥያቄ ነበረ። በቀኝ እንዲቆሙ ያደረገው ምንድን ነው? በቀኝ እንዲቆሙ ያደረጋቸው ነገር በክርስቶስ ማመናቸው ነው የመጀመሪያው ነገር። እሺ አውጣና ማቴዎስ ወንጌል ምዕራፍ 25 በእኔ ስላመናችሁ የሚለውን ክፍላት በእኔ ስላመናችሁ የሚለውን ክፍል አሳየኝ። አውጥተህ ማቴዎስ ወንጌል ምዕራፍ 25 31 ጀምሮ ያለውን ክፍል ላይ በእኔ ስላመናችሁ በቀኝ ቆማችኋል ያለውን በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እዚህ ክፍል ላይ ነው አይጋጭም መጽሐፍ ቅዱስ። እኔ መጽሐፍ ቅዱስ ይጋጫል አላልኩም። የራስህን ግጭት
ከአንዱ ክፍል ጋር ወስደ ለማጋጨት አውሽ በበራስ ሎጂክ ልንጣና መጽሐፍ ቅዱስ የማይጋጭ ከሆነ አሁን እንታነብ ደግሞ የፈቀድን ወይም ደግሞ የተሰጠን ጥቅስ ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ ያለውን ክፍል ስለሆነ እዚህ ክፍል ላይ በእኔ ስላመናችሁ በቀኝ ቁሙ ነው የሚለው። አውጣና ሳየኝ አንዴ። አሁን እኮ እየነገርኩ ያለው ይሄ ክፍል እሱ የሚናገርበት ምክንያት አሁን የምትነግረኝ ይቅርታና እኔ ያለ ማስረጃ ላስወራ አልፈልግም። የተጠየቀው ጥያቄ ላይ ትቆምና እዛ ቦታ ላይ አድምተን ተነጋግረን ከዛ በኋላ እናልፋለን። ኦኬ እናልፋለን ማለት ነው። አሁን እርሱ የጠየቀ ጥያቄ ላይ የማቴዎስ ወንጌል ምዕራፍ 25 ላይ አንተ እንዳልከው ይላል ወይ ነው ካላለ መጽሐፉ ያለውን መጽሐፍ ቅዱስ የተቀመጠውን ደፍረ ለማንበብ ያልቻልከው ለምንድን ነው? አለዚያስ መርጠ የራስህን ዶክትሪን ጋር የሚስማማል ብለህ ካሰብከውን ነገር ብቻ ነው የምትቀበለው። እንደዛ ከሆነ መርጦ ተቀባይ አንተ ነህ። መጽሐፉን በሙላት አትቀበልም። ጌታ በፍርድ ቀን በሚመጣበት ጊዜ እርሱ የተናገረውን ቃል የማትቀበል ከሆነ በትምህርቱ አትኖርም። በትምህርቱ ካልኖርክ ደግሞ አምላክ የለህም። ይሄን የሚለው መጽሐፍ ቅዱስ ነው። ሁለተኛ ዮሐንስ መልእክት ምዕራፍ 1 በክርስቶስ ትምህርት ለማይኖር አምላክ የለውም ስለሚል በቃ አሁን አንተ እኔ ልናገርና አንድ ደቂቃ አልወስድብህም እኮ አንድ ደቂቃ ልናገር። ለምን ሰጣለሁ? እንድሰጠህ ደቂቃውንም ሰጠህ እዛው ክፍል ላይ ቆመህ እንድታወራ ነው እኮ። በቃ እሱን ክፍል እኮ ነው የምነግርህ እኮ ፈቀድኩልህ። 3 ደቂቃ ልፍቀድልህ። ምን ይላል? በቀኝ የቆሙት ለምንድን ነው? ይኸውልህ በቀኝ የቆሙት ለምንድን ነው? እሺ ለመጨረሻ ጊዜ ጠይቀህ። እሺ አምነው ነው በክርስቶስ አምነው ነው ስራ ስለፈጸሙ አንተ እንደምትለው ስራ ስለፈጸሙ ሳይሆን ክርስቶስን ስላመኑ ነው የቆሙት። እሺ ክርስቶስን ያመኑ ሰዎች ይሄንን ነገር በደንብ ያደርጉታል። የክርስቶስ መንፈስ ያለው ሰው ይሄንን ነገር በደንብ ያደርጋል። አሁን ያልከውን እሺ አሳይ። ይሄን ለስራ ብሎ ሄዶ ሰርቶ አይደለም ሲጀምር በክርስቶስ ኢየሱስ ሳያምን ስራ ሊጠየቅ አይችልም። ቃይ አሁን ያልከው ኤፍሬምዬ በጣም ከይቅርታ ጋር በክርስቶስ ኢየሱስ ሳያምን ሲጀምር ግንዱ ላይ ሊሆን አይችልም፣ በእኔ ያለ ስለሚል ማለት ነው። ስለዚህ በክርስቶስ ሳያምን ግንዱ ጋር ሊጠጋም አይችልም። ምንም ጥያቄ አሁን ተፈርዶበታል ነው የሚለው ሲጀምር። ስለዚህ ያወራ ያለው በሱ አምነው ያሉትን በቀኝ በኩል የቆሙት በእርሱ ያመኑ ናቸው። አምነው ግን ምን ተጠየቁ? ለምንድን ነው በቀኝ በኩል የቆሙት? ቅዱሳን ብሎ የጠራቸው ለምንድን ነው? አሁን እኮ እየነገርኩህ ለምን አታዳምጠኝም? አሁን አንተ ሐሳብህን ብቻ ነው እየተናገርክ ያለው። አንድ ሰው በክርስቶስ የአዳምን ሕይወት ትቶ የክርስቶስ ሕይወት ተካፋይ ሲሆን እነዚህን ነገሮች ክርስቶስ ራሱ ሕይወቱ ነው። የክርስቶስ ሕይወት ነው በሰውዬው ውስጥ የሚሰራው። ኤፍሬምዬ አሁን እኮ ከክርስቶስ የተለየ ሕይወት አላቸው እያልን አይደለም እኛ ያልን ክርስቶስ ኢየሱስ በክብር መንግስቱ የሚመጣበት ጊዜ በዙፋኑ ላይ ተቀምጦ በሚመጣበት ጊዜ አሕዛብን ሁሉ ሰበሰባቸው፣ በግራና በቀኝ አቆማቸው። በቀኝ ያሉትን ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደተዘጋጀላችሁ መንግስት ግቡ አላቸው። አየህ የተዘጋጀልን ስፍራ አለ። ያዘጋጀልን ስፍራ ወደዛ ስፍራ እንዲገቡ ያደረጋቸው ምን ብሎ አለ ጌታ? አነበው ራስህ ምን ይላል? ሀያ 33 ጀምሮ ሲያነበው ምን ይላል? ወጥቷል። በጣም ድርቅ ማለት እኔ እንዴት ይህ ልጁ ደረቅ ነው። አንዳንዶቹ በጣም እንትን ናቸው፣ አልምጥ ናቸው። ለዛ ነው ከምታስበው በላይ ስሙ ተጽዕኖ ፈጥሮበታል ይላል ገዛ ኢቭን ኤፍሬምን ይዞ በግልጽ የተጻፈውን እንኳን ለማንበብ ከሌላ ክፍል ጋር ይጋጫል ይላል። ምን አገናኘው? ሌላ ክፍል ጋር ይጋጫል እኛ አላል። ሐሳባችንም አይደለም። ሲጀምር ሳያምን ግንዱ ላይ አይመጣም። ሲጀምር ሳያምን ክርስቶስ ፊትስ እንዴት እንትን ሊል ይችላል? ይሄ ግልጽ ነው። አሁን ተፈርዶበታል ነው የሚለው። አምኖ በእርሱ የሆኑትን ግን ደግሞ ምን ጻድቅ በጭንቅ እንኳን የሚድን ከሆነ አሁን የሚገርም ጥያቄ ነበር ባይዚ የጠየቀው ጌታ። በጭንቅ የሚድን ከሆነ ያ የተባለ ጻድቅ ነው። ጻድቅ ራሱ ማለትን ማለት ነው። እንደው ይሄንን አስተርጉሙን ያውቁታል። እንደውም ከዛ ነው መጀመርም ያለብንና ዲያቆን አይ ቲንክ የሆነ ሐሳብ አላቸው መሰለኝ። ዲያቆን ይቀጥሉና። ዲያቆንማ አንጀቴን በሉኝ እኮ እንዴ መጽሐፉን ልግዛበት እንጂ ዲያቆን ዲያቆን አሉ። ዲያቆን እስኪያስ ይሰማል ይሄ ድምፅ ወይስ እየተቆራረጠ ነው ኔትወርኩ? እኔ ጋር እየተቆራረጥክ ነው የሚሰማኝ። የኔ ይሁን ችግሩ፣ ያንተ ግን አላወኩኝም። ይሰማል የኔ ድምፅ? አይ እንዲህ ይሰማል አይሰማም የሚለውን ለማወቅ ፈልጌ ነው። እሺ
ዲያቆን እስቂያስ አይ ቲንክ ወይ እየነዱ ነው የሚሆኑት፣ መንገድ ላይ ናቸው። ቅድም መኪና ውስጥ ሆነው ነው ድምፅ ሲሰማ ነበረ። እሺ አቤኒ ሰላም ብለናል። እንዴት ነው አለው? የት ነህ አቤኒ አንተ? አዲስ አበባ። አዲስ አበባ የት ቤተ እምነት ነህ ነው? ቤተ እምነቴ አሁን ለጊዜው ቃለ ሕይወት ላይ ነው። ቀያይራል ልደቱ አቤት እንደተመቸው ነው። ችግር የለም። ኢንፋክት አሁን ለስራ ቀረብ ያለ ቦታ ስለሆነ ነው እንጂ ያው እኔ ግን እኮ አንተ የነበርክበት ቃለ ሕይወት ሙሉ ወንጌልም እንተላለን። ፍጹም አቤኒ አማካ አቤኒና ፓፓ ባሮክ ያ እንተዋወቅ አይደለ? በስሱ እንተዋወቃለን። ድምፅህን አውቀዋለሁ። በፊት የነበርክበትና አሁን ያለህበት ቃለ ሕይወት እምነታቸው ፍጹም የሚገናኝ ግን እንዳልሆነ ታውቃለህ። ምናልባት አይ አንድ ነው። አንተ ተሳስተህ ነው እንጂ አንድ ነው። አንድ ሚዩታር ቀሲስ ቡራኬ እንቀበልና ከዛ እንትን እንላለን፣ ወደ ትምህርታችን እንቀጥላለን። ቀሲስ ከረጅም ጊዜ በኋላ እንኳን ደህና መጡ። ሰላም ኖት ወይ? ሁሉ ሰላም? እንዴት ኖት? ቀሲስ በኩሉ እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ልደተ ቃል ከረጅም ጊዜ በኋላ ማለት ከግሸን ደብረ ከርቤ በኋላ ማለት ነው። እኔ በቀደም ኢንቫይት እያደረኩት አልገቡምና በረከት ይድረሰን። እንግዲህ የግሸኗ በጣም ትልቅ ስራ ላይ የሰራው ሰሞኑን ደግሞ የምትሰራቸውን ቪዲዮ እያየው ነው እና ኢንተርቪው የምታደርጋቸው ነገሮች ራሱ በጣም አስተማሪዎች ናቸው። እግዚአብሔር ይባርክ። ሁላችሁም ሰላም ብያለሁ። ቀጥለው። እሺ አባታችን አመሰግናለሁ። በማዕከላችን ስለተገኙ ደስ ብሎናል። እሺ እኔም ብለው አንቺ ቡካ የተባልሽ እህታችን ልደተ ቃል ካሊፎርኒያ ሊሄድ ነው ያልሽው ከየት ሰምተሽ ነው? ሲሳይም አለ። አንተ በዚህ ህዝብ መሀል ምስጢርን ታወጣለህ? ምን ሆነ ነው? አንቺ በአደባባይ አይደል እንደ ሲሳይ ባለበት በዛ ሁሉ ሺህ ሰው ፊት እንደዚህ እንዴ? ስሜት እኮ ነው የምነካ ነገር እኔም ሰምቻለሁኝ፣ ደንግጫለሁ። እሰይ ይኸው እኔ ብቻ አይደለሁም። አይ ቃጭ ነው ከእናንተ የሰማሁት ነው። ቆይ ቀሲስዬ ትንቢት መረጃ አለኝ ብላ ነው ያወራችሁ ቀሲስዬ። አዎ እናንተ ጋር ሰምቻለሁ። እኔ ደግሞ ያለሁበት ስቴት ስለሆነ እንዴት ሳይነግረኝ እና እኔ እንደውም ልጽፍ ሁሉ ነበር እንዳይገባ ብዬ። ካሊፎርኒያ ነው እንዴ አባ? አዎ እሌኖት አዎ። ለማንኛውም ርዕስ እንዳታስቀይሪ መጀመሪያ ያስጨርስልኝ። አይ ሚስጥር አድርጎ ሊመጣ ሲል እኔ እኮ አጋልጬ ነው። በቃ እንግዲያስ በውስጥ ትነግሪኛለሽ። በእውነቱ የሚበረታታ ነው፣ የምንመኘው ነው ከሆነ የምንመኘው ነገር ነው፣ እንዲሳካ ነው ጸሎታችን። ግን ከንስሐ አባት የሚደበቅ ነገር የለም ብዬ ስለማምን ነው። ይሁን እንግዲህ የንስሐ ልጆች ያስቸግሩኛል ብሎ ነው በሚስጥር የያዘው። በቃ እውነት ነው ማለት ነው። ኧረ አይደለም ቀሲስ እንደ ድንገት እንዴት ራሱ እሷ ጋር እንደደረሰ አላውቅም። እኔ ካሊፎርኒያ ስለመሆኑ ስለ አንዳንድ ጉዳዮች ራሱ እንዴት አወቀች የሚለው እንዴ አዲሱን እንትን ልትመጣ ነው። አዲሱን ለገዳሙ ምን ነበረ ስሙ የሚባለው? እኔ እኮ ለገዳሙ ተመልምሎ ነው ወይስ ገዳሙ? አሁን ገና ይሄ ሮንግ ኢንፎርሜሽን እንደሆነ አሁን ገባኝ። ገዳሙ ላይ ብዙ አለውበት እኔ አይ አባ ያዕቆብ እርሶ እንትን ሰርፕራይዝ ሊያደርጉት ነው። ያርገው በእውነት አይ እንደው አቀባበል እንድናደርግለት ነው። ሌላ እኮ አይደለም ምንም። እንደ እኔ ራሴ ከዚህ ነድቼ ሄጄ ነው የምቀበለው። እሱ የት ነሽ እንዴ አንቺ? ጎረቤት ነኝ። ትንቢት ይቅርባችኋል። ዮኒ ፓሪስ ትሄዳለህ ብላኝ እስካሁን ሳሪስ ነኝ።
እኔ ነኝ እንደዛ ያልኩት እንዴ? ምን ነው እና ጩፋ ቡካዬ ዛሬ ልደቷ ነው መሰለኝ እና ሃፒ በርዝዴይ ቡካዬ። ቴንክ ዩ ባሮክዬ ቴንክ ዩ ቬሪ ማች። እንኳን ተነሽ። ትናንት ነበረ ለነገሩ ወሩ ሁሉ ይከበራል። ፈለገም ልደቱ ነበር። ለምን አብራችሁ ጠዋት ላይ ፈለገም ልደቱ ነበር ላስት ዊክ። ለምን አንድ ላይ አታከብሩም ነበር? እናክብራ። የፈለገ እኮ ወዲያው በአንድ ቀን ነው የሚያልቀው ነው። እሺ ሲስ እኔ የሴት ይቆያል ነው። አረ የፈለገ ሳምንቱን ያከበር ነው እንዴ? ልደት ምን ነው እንዴ? ሪከርድ ሰበረ አንዴ። ኬክ በመቁረስ እኮ አትሪክ ሰራ እኮ ፈለገ። እኔ እኮ በላይቭ ነው የኔ ኬክ የተቆረሰው። ላይቭ ኬክ የተቆረሰ 2 ሰው ላይቭ ዲኮሬሽን ተሰርቶ ማለት ነው። 6 ኬክ ነው ፈለገ የቆረሰው። ከልጅነት እስከ እውቀት ነው ያከበረው። ሪከርድ ነው የሰበረው እኮ ልደትሻ ፈለገ። ኬክ ላይ ሪከርድ ነው የሰበረው። ወደ ሪሳችሁ ግቡ። እሺ እውነት ነው። እሺ ሲሳይ ምናልባት ከአንተ ጋር ብንወያይ መልካም ፈቃድ ከሆነ በዚህ ርዕሰ ጉዳይ። እኔ ስላስገባኸኝ አክብሬ ነው የገባሁት። ልተኛ ነው፣ በጣም መሽቷል። እኔ ጋር ቴንክ ዩ ቬሪ ማች። አቤል ጨርሳል። በነገራችን ላይ የምትጫወቱ ከሆነ ቀጥሎ እኔ ማውጣት እችላለሁኝ። ምንም ችግር የለውም። ወደ ውይይቱ ነው የምንሄደው። እኔም ብዙ ሰዓት ስለማልቆይ ቶሎ ቶሎ ተማምረን እንድንሄድ ስለምፈልግ አቢኒን ያናግሩት ቀሲስ። በዚህ አጋጣሚ ከመካነ ኢየሱስ ነኝ ያለው ከቃለ ሕይወት መልካም ስራ ለደህንነት ያስፈልጋል በሚል ነው ርዕሳችን። ቀጥሉና እኔ የምለው ካለ ይላል በኋላ ቀጥሉ። እኛ 2 ሰዎች ነው፣ አንድ ሰው ከዚህ ቀድሞ አውርተናልና እርሶ ጋር ሰዓት እየመሸ ስለሚሄድ ይቅደሙ ቀሲስ ይቅደሙና ከዛኛ እንቀጥላለን። ሰማችሁም ስታወሩት የነበረውን አልሰማሁም። ልደትዬ ቀጥሉና። አልሰማችሁም ዝም ብዬ እንዳላወራ ብዬ ነው። እሺ እሺ፣ እንደ መግቢያ ላወራ። አቢኒ ከየት ነው የነበር ያልከው? ቃለ ሕይወት ልደቴ ቃለ ሕይወት። እሺ፣ የሚመች ቦታ ነን ለመወያየት ወይንስ ከኋላ በጣም ድምፅ ያለ ነገር ይመስላል? አይ ቲንክ ከኋላ በጣም ድምፅ አለ። ስለዚህ ጸጥ ያለ ቦታ ሆነ እንትን እንበል። ኤፍሬም በስነስርዓት የምትወያይ ከሆነ የጀመርነው ውይይት በስነስርዓት ብንቀጥል የተሻለ ነው። በስነስርዓት የምትወያይ ከሆነ አሁን እኮ አላናገርኩ አልከኝ። ይመቻል። ጎረቤቴ ናቸው ያስቀነስኳቸው። ስራ ቦታ ላይ ስለሆነ የሚሰራበት ጎረቤቶች ናቸው። አሁንስ ሰላም ነው? ይሰማል? ድምፅ አለ በጣም ጸጥ ባሰለ ሚዩት አድርጓል። ኧረ አሁን ይኸው ፒስ ሆኗል። አሁን ቀንሷል። የመወያየት ፍላጎትህን ሳላደንቀው አላልፍም፣ ግን ትንሽ እንትን አለው የሆነ ኦኬ ይሁን። እስኪ ከተሰማ ትንሽ መቀጠል እንችላለን። ለማንኛውም ኤፍሬም አልኩኝ ከኤፍሬም ጋር መቆየት አልፈልግም። ጨርሼ ልውጣል። አንደኛ ተረጋጋ ፕሊዝ። ሁለተኛ ደግሞ የሆነ አለ አይደለ ጥያቄ በቀጥታ መመለስ ከቻልክ በቀጥታ መልስ። የራስህን ሀሳብ ለመናገር አትሞክር። እኔም የራሴን ሀሳብ አልናገርም፣ አንተም የራስህን ሀሳብ አትናገር። በቃ መጽሐፉ ላይ ያለውን ነገር በቀጥታ እንነጋገር። ትርጉሙን እኮ ነው የጠየቀኝ። ምን ሊል ፈልጎ ነው አይደለም? ምን ሊል ፈልጎ ነው አይደለም ያልኩህ። እንደዛ መች አልኩህ? ሲጀመር ኑ ወደ አባቴ ብሩካን ያስባላቸው እነዛን ሰዎች ማቴዎስ ወንጌል ምዕራፍ እምነታቸው ነው አልኩህ። እምነት ነው በክርስቶስ ማመናቸው ነው አልኩህ። አውጣና አሳየኝ። እንደዛ ከዛ በኋላ እዚህ ጋር ይላል ወይ ነው የምትለኝ? አውጣና አሳየኝ። እሺ አውጣና መጽሐፍ ቅዱስ አንድ ነው። 2 መጽሐፍ ቅዱስ አለ እንዴ? አውጣና አሳየኝ። እነዚህ ሰዎች ያመኑ ናቸው፣ ያመኑ ሰዎች ናቸው። ወዳጄ አውጣና አሳየኝ። በቃ ማስረጃ በእምነት እንደሚገባ ነው ማሳይ። እዛ ክፍል ላይ በእምነታቸው ምክንያት እኮ ነው የምልህ። በቃ እሱ ችግሩ እሱ ነው። እንደሱ አይነት ጥያቄ አይሰራም ነው የምልህ። ይሄ ያመኑ ሰዎች ናቸው የእግዚአብሔር መንግስት የሚገቡት ነው የሚለው። አንድ ሰው በክርስቶስ መሆን አለበት። አንዴ መጽሐፉን ግለጥና ይኸውልህ፣ መጽሐፉን ግለጥና
እዚህ ክፍል ላይ በእምነታቸው ምክንያት ነው ወደ አባት ኑ እናንተ አባቴ ብሩካን ወደ ተዘጋጀላችሁ መንግስት ግቡ ያስባላቸው በማመናቸው ምክንያት ነው የሚለውን በቃ ምን አከራከረን? እናንተ አንተም አታውራ የራስን ሐሳብ እኔም አላውራ። የመጽሐፉን ሐሳብ አውጣና አሳየኝ። ጎበዝ ከሆንክ አንተ ጎበዝ ከሆንክ ጥቅስ አሳየኝ። አምጣ አውጣ ጥቅስ። እኔን ደግሞ አዳምጠኝ። እዚህ ጋር እንደሱ የሚል የለም አልኩህ እኮ። መጽሐፍ ቅዱሴ ብቻ ከሆነ በቃ እናቁም። በቃ አሁን እንትን ስለሆነ መቆም አለበት ማለት ነው። ለምን አሁን አንተ በጣም ይለምናል እንዴ? ታስፈራራለህ እንዴ? እኔው ራስ አስወርደ እንዴ? ከቅድም ጀምሮ በትዕግስት አወራለሁ። በጣም ከቅድም ጀምሮ እንደው አሁን ለገባችሁ ሰዎች ስቆጣ ስታዩ ሌላ ነገር እንዳይመስላችሁ። በጣም በትዕግስት ደቂቃ ሰተን ስናወራው የነበረ ሰው ነው። እውነቱን ለመናገር እንደው አላስወራነውም እንዳንል እንኳን ሀሳቡን ለመስማት እየሞከርን ያለን ሰዎች ነበርንና ግን ምንም ፍጹም ማስረጃ ያለው ነገር ሊያወራልን አልቻለም። ለዛ ከዚህ ሁሉ ቢወርድ ይሻላል። እዮባ እንኳን ደህና መጣ። እንዴት ኖት አንተ ሰውዬ? ሰላም እንዴት አላችሁ? ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን አለን። ማን የገባው? ፕሮቴስታንቶች አሁንስ ልደት እሺ መጣ። አሁን ከመጣ እንትን ማለት ይችላል። ቀሲስ ይቀጥላሉ። ይመቾታል ወይስ እኛውን ቀጥል? ሐሳቡን ካገኙት አሁን እሺ ቲቶ 3:5 ላይ አነብልሃለሁ። ቲቶ 3:5 አንብብልኝ ልደት። እሺ አነብልና እዮባ ትቀጥላላችሁ። ካንተ ጋር ቀሲስ አይ ቲንክ አልተመቻቸውም መሰለኝ። ቲቶ 3:8 ላይ ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ቁጥር 14 ላይ ደግሞ ከወገናችንም ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። ይሄ ነው ርዕሱ። እዮባ ቀጥል። እሺ አቢኒ ነው? አቢኒ ነው። እሺ አቢኒ ፍሬቢስ ሆነ እንዳትቀር መልካም ስራ ይግድ ያስፈልጋል ብለህ ታምናለህ? ያስፈልጋል። እሺ ፍሬቢስ መሆን ድነትን ያሳጣል? ትክክል። እምነቱን በስራ ያልገለጠ ሰው ድነቱን ያጣል። ስለዚህ ድነቱን እንዳያጣ ወይም ፍሬቢስ እንዳይሆን የግድ ስራ ያስፈልገዋል ማለት ነው። ትክክል። ያው ሰው ካመነ በኋላ እምነቱን በስራ መግለጥ አለበት። ያ ደግሞ የጽድቅ ፍሬ ይባላል። በጣም ጥሩ። እንግዲህ የክርስትናም ትምህርት ይሄ ነው። ሰው ድነቱን እንዳያጣ ከእግዚአብሔር መንግስት እንዳይጎድል ያ ያመነውን እምነት በስራ መግለጥ አለበት። ልክ አብርሃም ያደርግ እንደነበረው ማለት ነው። አብርሃም እምነትን ከስራ ጋር አብሮ ያደርግ እንደነበረ እምነትን በስራ እንደተፈጸመ ትመለከታለህን ነው የሚለውና ቲቶም የሚናገረው ይሄንን ነው። ፍሬቢስ ሆነው እንዳይቀሩ ወይም ፍሬቢስ ሆነን እንዳንቀር ምን ማድረግ አለብን? መስራት አለብን። ፍሬ ማፍራት አለብን። ድነታችን እንዳናጣ ማለት ነውና ይሄው ነው በቃ ኦርቶዶክሳዊ ነገር ድነትን ተቀብለሃል ማለት ነው። እምነትና ስራ ምንድነው? ትክክል ነው። ምንድነው? አሁን አንተም ስታብራራልኝ ድነታችንን የተሰጠንን ድነት ማጽናት አለብን። ያ በምንድነው? በመልካም ፍሬ በጽድቅ ስራ ከተባባለን ሰው የሚድነው ያለ ስራ ነው ማለት ነው አይደለ? ያለ ስራ የዳነበትን ድነት ነው ማለት ነው አይደለ? ከዛ በኋላ ያን ድነቱን የሚያስቀጥለው ወይም ደግሞ ያን ድነቱን የሚገልጠው ማለት ነው አይደል? የመጀመሪያውን ድህነት ኢኒሻል ሳልቬሽን የምንለውን ያለ ስራ በእግዚአብሔር ጸጋ አምኖ በሚስጥራት በኩል ያገኛል። ካገኘ በኋላ ወደ አካሉ ከተጨመረ በኋላ ያለ ስራ ነው የሚጨመረው፣ ይታወቃል። ጳውሎስ በግልጽ ነው ኤፌሶን ላይ ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሏል። የመጀመሪያውን ድህነት እኛም ከስራ ነው ብለን አናምንም። ልዩነቱ ምንድነው? እንግዲህ አንተን ትነግረናለህ። እኛ ድህነትን ኃላፊ ጊዜ ብቻ አድርገን አንቀበልም። ያለፈ ጊዜ ወይም የተቀበልነው ብቻ ነው ብለን አናምንም። ይልቁኑ ደግሞ ያ የተቀበልነው የምንኖርበት ነው፣
ያ የተቀበልነው ደግሞ ዳግም የምንቀበለውም ጭምር ማለትም የቤተክርስቲያን ራስ የሆነው ክርስቶስ ሲመጣ የሚሰጠንም ጭምር ነው ብለን እናምናለን። እስከ መጨረሻው የጸና እርሱ ድኗል ብቻ ሳይሆን ይድናልም ተብሎ ተጽፏልና ማለት ነው። ስለዚህ ስራ የሚያስፈልገው መች ነው ሲባል ወይም ፍሬ ማፍራት የሚያስፈልገው መች ነው ሲባል ወደ ግንዱ ከተጣበቀ በኋላ ከግንዱ የተነሳ ማፍራት ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ገበሬው አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አይደል የሚለው። ስለዚህ ያ ቅርንጫፍ በግንዱ ላይ ለመግባት ስራ አላስፈለገውም፣ ወደ ግንዱ ለመጣበቅ ማለት ነው። ወደ ግንዱ ከተጣበቀ በኋላ ከዛ ከግንድ ላለመነጠል ግን ፍሬ ማፍራት ያስፈልገዋል። ከግንዱ ተነጠለ ማለት ህይወት አጣ ማለት ነው። ስለዚህ ህይወትን አግኝቶ ህይወትን አጽንቶ ለመኖር ፍሬ ማፍራት ያስፈልገዋል ማለት ለድህነት ያስፈልገዋል ማለት ነው። ድህነት ኃላፊ ጊዜ ብቻ ሳይሆን ቅድም እንዳልኩ የምንኖርበት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ወይም የዳንን ላለን ግን የእግዚአብሔር ኃይል ነው ብሎ ተናግሯል። ስለዚህ ድህነት ውስጥ ነን እንላለን። ድህነት ደግሞ የሚመጣ ነውና ልክ ማቴዎስ 25 ላይ እንደተገለጸው ማለት ነው። እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ውረሱ አይደል የሚለው። ስለዚህ ወደፊትም ለመውረስ ምን ያስፈልገናል ማለት ነው? ይሄው መልካም ስራ ያስፈልገናል። ከዚህ የተነሳኛ መልካም ፍሬ ማፍራት ወይም ስራ ለድነት ያስፈልጋል ብለን እናምናለን። ሰምተኛል አቤል? ያው ያለ ስራ ነው የዳን ነው መጀመሪያ ካልከኝ ይሄ ሐሳብ ያስማማኛል። እኛም ይሄኛውን ትምህርት ነው እንትን የምንለው ሰው መጀመሪያ ያለ ስራ በእምነት ብቻ እንደሚድን እናገራለን። ከዛ በኋላ ግን ያ የዳነበትን መዳን ወይም ደግሞ ጽድቁን በመልካም ፍሬ በጽድቅ ፍሬ መግለጥ አለበት ብለን እናምናለን። አመሰግናለሁ። እሺ አሁን ስትናገር በእምነት ብቻ ብለሃል። እሱን ማስረጃ ጠይቀሃለሁ። መጽሐፍ ቅዱስ ስለማይል የመጀመሪያውን ድህነት ቅድም እንዳልኩ ነው። ከዛን ግን ያ እምነት በራሱ በነገራችን ላይ የምንድንበት እምነት በራሱ ከስራ የተነጠለ አይደለም። ከስራ የነጠልከው ጊዜ ይሞታል። ያዕቆብ በግልጽ ቋንቋ ምን ብሎ ተናግሯል? ከስራ የተነጠለ እምነት የሞተ ነው ብሎ ተናግሯልና የሚያድነን እምነት ራሱ ከስራ አይነጠልም። መቼ የሚለው ነው የሚለየው። ስለዚህ የመጀመሪያውን ድህነት ስንል የመቼ ጉዳይ እንጂ ከስራ ሊነጠል ፈጽሞ አያስፈልግም ማለት ነው። መቼ የሚለውን ነው ቅድም የመጀመሪያውን ድህነት ያለ ስራ በጸጋ አምኖ በመጠመቅ በሚስጥራት በኩል የጌታን ስጋና ደም በመቀበል ወደ አካሉ እንጨምራለን ብዬ ስል ስራ አያስፈልግም የሚል ትርጉም ሳይሆን ያለው የመቼ ጉዳይ ነው። ማለትም ወደ አካሉ ከተጨመርክ በኋላ ስለሆነ ስራ የሚያስፈልገው ማለት ነው። ይልቁኑ እምነት ብቻ የሚል የመጽሐፍ ቅዱስ ክፍል አግኝተ ነው እምነት ብቻ ብላ ያመንከው? ቅድም ኢዮባ አንተ ራሱ እንዳልከኝ የመጀመሪያው ድነታችንን ያለ ስራ በእምነት ነው የዳን ነው እና በሚስጥራት ስራ ስላልሆነ ማለት ነው እያልኩ ያለሁት ሚስጥራት ስራ እንዳልሆነ እናንተም እንደዛ መሰለኝ የምታምኑትና ያለ ስራ ቅድም እንደጠቀስኩ ጥቅሱንም ጸጋው በእምነት አድኗቸዋል ያለ ስራ የሚለውን ጠቅሰ ነበር እና የመጀመሪያው ድነት እንደዛ ዳን ነው ስላልከኝ ነው። አዎ የመጀመሪያው ድነት እኛም ሰው ያለ ስራ በእምነት ነው የሚድነው ብለን እናምናለን። ከዛ በኋላ ግን ያ የዳነው በመጀመሪያው ድነት ያለ ስራ በእምነት የዳነው ሰው ድነቱን በመልካም ፍሬ ይገልጣል፣ በመልካም ስራ ይገልጣል አልኩኝ። ይሄ መቼና የት የሚለውን አሁን አመጣውልህ ማለት ነው። መቼ ያልኩ ከመጀመሪያው ድነት በኋላ በስራ ያለ ስራ በእምነት ከዳነ በኋላ ይገልጣል ያን ድነቱን አልኩ እና እዚህ ጋር ልዩነት አለ። አንተ በስራ ነው ብለህ ታምናለህ የመጀመሪያው ድነት ላይ? የመጀመሪያው ድህነት በመሀል ሚዩት አድርገው ድምፅ ስላለ እሺ፣ የመጀመሪያው ድህነት ያለ ስራ ነው ማለት እምነት ብቻ ነው ማለት ነው የሚል ትርጉም የለውም። ካለ ያው ጥቅስ ነው የምፈልገው። የመጀመሪያው ድህነት ላይ ወይም ኢኒሻል ሳልቬሽን የምንለው ስራ እናስገባበትም። ያ ማለት ግን እምነት ብቻ ነው ማለት አይደለም። ምክንያቱም እኔ ከጅምሩ ምን ብዬ ነው የገለጽኩት? በማመን መጀመሪያ ጸጋው በእምነት የሚለውን በጸጋው ድነናል እንላለን። ከዛን ይሄን በጸጋው መዳን እንዴት ነው የሚለው ስንል ራሱ ጳውሎስ ምን ብሎናል? ጸጋው በእምነት አድኗቸዋል ነው የሚለው። ጸጋው ራሱ ያዳነን በምንድን ነው አለ? በእምነት። አዎ በእምነት አድኖናል። ነገር ግን ከጥምቀት ከሚስጥራት ከጌታ ስጋና ደም ልትነጥለው አትችልም። አይነጠልም ማለት ነው። ቃል በቃል ጌታ ምን ብሎ ተናግሯል? ስለ ድህነት
ያመነ የተጠመቀም ይድናል ብሏል። ስለዚህ ለመዳን ማመን እና መጠመቅ ያስፈልጋል ማለት ነው። እምነት አንድ ነገር ነው፣ ጥምቀት ደግሞ ሌላኛው ነገር ነው። ሁለቱ አንነጥላቸውም። ነገር ግን እምነት ብቻ ስትል ከጥምቀት እየነጠልክ ነው። ከስራ ብቻ ሳይሆን ከጥምቀትም ይነጥላል፣ ከሚስጥራትም ይነጥላል። እምነት ብቻ የሚለው ሐሳብ ማለት ነው። እኔ ከስራ አንጻር ሳይሆን አሁን የጠየቅኩ ስራው መቼ ያስፈልጋል የሚለውን ቀድመን ስላወራን ከጥምቀት አንጻር ከጌታ ስጋና ደም አንጻር እምነት ብቻ የሚለው ይህ መጽሐፍ ቅዱሳዊ ትምህርት ነው እያልኩ ነው። አቢኒ ቅድም አሁን እንደተስማማ ነው የመጀመሪያው መዳን አንተ በእምነት ነው ያለ ስራ ካልክ፣ እንግዲህ ያው ሌላ ያለ ስራ ካልከኝ ሌላ ምን አለ? ከእምነት ውጪ ሌላ ምን አለ ነው። አሁን የምትላቸው ነገሮች እኮ ምንድን ናቸው? አሁን ከእምነት ውጪ ምን አለው? እሺ የመጀመሪያው እንትን ላይ ማለት ነው። ከእምነት ውጪ ምን አለ? እሺ የስራውን ጉዳይ አውርተን ስለተስማማን ያን ስራ የግድ ለድህነት ያስፈልጋል የሚለው ላይ ስለተስማማን የመጀመሪያው ድህነት ላይ አምጥተህ ስራ ስለሌለ እምነት ብቻ ማለቴ ነው ስትል፣ አይ ስራ ሳይሆን ጥምቀትም አለ እምነት ብቻ ልትል አትችልም እያልኩ ነው። ስራውን አንዴ ቁጭ አድርገውና ከጌታ ስጋና ደምና ከጥምቀት እንዴት ነጠለ እምነት ብቻ ለድህነት ትላለህ እያልኩ ነው። ሚት ላይ ነው እያወራሁ። እሺ ዮባይ፣ አዎ ምንድነው አሁን አንተ ጥምቀት ምንድነው? ስራ ነው በእናንተ? ስራ አይደለም፣ ጸጋ ነው። ምንድነው? ጸጋው ልትቀበልበት። አዎ ስለዚህ ከስራ አይደለም ማለት ነው አይደለ? አይደለም። በቃ እኔም እንደዛ እያልኩ ነው። አሁን ጥምቀት ስለ ከእምነት የሚነጠል ወይም ደግሞ ጥምቀት ስራ ነው እያልኩ አይደለም። ማስረጃ ስጠኝ። እሺ ለሱ ኮነ ተስማማን እኮ። አንተ ስራ አይደለም ካልከኝ ያው አንተ ራሱ ማስረጃ ይነህ። ስራ አይደለም ማለት እኮ እምነት ብቻ ትላለህ ማለት አይደለም። ወንድም ይኸውልህ አንተ ምን አልክ መሰለህ? ስራ አይደለም የተባሉ ነገሮችን ሁሉ ትነጥልና እምነት ብቻ ለሚለው ትምህርት ግብዓት ታደርጋቸዋለህ። ይሄ በራሱ መጽሐፍ ቅዱሳዊ አይደለም እያልኩ ነው። እሺ ጥምቀት እምነት ነው አቢኒ? አይ ጥምቀት እምነት አይደለም፣ ግን ከእምነት የምንነጣጥላቸው ነገሮች አይደሉም። አንነጥላቸውም፣ ችግር የለውም። ጥምቀት እምነት ካልሆነ ለመዳን ጌታ ኢየሱስ ሁለቱን ነገሮች ጠቅሷቸዋል ወይስ አልጠቀሳቸውም? ለመዳን ይኸው ነገርኩህ እኮ። ለመዳን ሰው ራሱ አምኖ ከዳነ በኋላ እነዚህን ስራ የሚባሉትን ነገሮች የጽድቅ ፍሬ የሚባሉትን ነገሮች ካላከናወነ ከድነት ጋር ተጠቅሰዋል። እሺ እምነት ማለት ጥምቀት ለድነት ብለህ ታምናለህ አንተ? ከፍርድ ያመለጠ ሰው ነው የሚጠመቀው ብዬ ነው ማለት ነው። ለድነት ብለህ ታምናለህ? ይሄን ጥያቄ አቢን፣ ጥምቀት ለድህነት ብለህ ታምናለህ? ቀጥታ ለድህነት ብዬ አላምንም። መጽሐፍ ቅዱስ ግን ከፍርድ ያመለጠ ሰው ይጠመቃል ብዬ አምናለሁ። እሺ አሳይኝ እንደዛ የሚለውን ጥቅስ፣ ከፍርድ ያመለጠ ሰው ይጠመቃል የሚለው። እሺ ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ምን ይላል? በእኔ የሚያምን አይፈረድበትም ይላል። የጠየቅኩህ ግን እኔ ከፍርድ ያመለጠ ሰው ይጠመቃል የሚለውን እኮ ነው እኮ። የሚጠመቀው የሚያምን ሰው ነው። ያመነ ሰው ደግሞ ከፍርድ ያመልጣል። ስለዚህ ከፍርድ የሚያመልጥ ሰው ነው የሚጠመቀው። አቢኒ አንተው ራስህ ለምትፈልገው ዓላማ መጽሐፉን እንደለብህ በቃ ተተረጉመዋለህ። ያመነ ሰው ከፍርድ ያመልጣል አያመልጥም፣ ችግር የለውም። አንዴ አሁን ከፍርድ ያመለጠ ሰው ይጠመቃል ለሚለው ንግግር ማስረጃ ስጠይቅህ ምን አደረግ? ያመነ ከፍርድ ያመልጣል፣ ከፍርድ ካመለጠ በኋላ ይጠመቃል አልክና አመቻቸው። ቀድሜ የገነባው ትምህርት ምን ነበረ? ጥምቀት ለድህነት አይደለም ለሚለው ጥምቀት ለድህነት አይደለም ለሚለው ራስ ያመቻቸው ነው። ቃል በቃል ግን ጌታ ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ብሏል። ይድናል ያለው ጌታ ማለት ነው። ይድናል፣ አምኖ የተጠመቀም ሰው ይድናል። አዎ እምነት ለድህነት ነው በማርቆስ 16 መሰረት። አዎ እምነት ለድህነት ነው። ጥምቀትስ? ጥምቀትም ለድህነት ነው። ቴንክ ዩ። ቅድም ለድህነት አይደለም ብቻ ግን እዚህ ጋር አልነጠልኩትማ። አምኖ ሲጠመቅ ነው እንጂ አልኩ አልነጠልኩትም። እኔም አልነጥልም፣ ችግር የለውም እሱ። ቅድም ለድህነት አይደለም ብለህ ስላልከኝ ነበር እዚህ የገባ ነው። አሁን ደግሞ እምነት ጥምቀት ብቻ ስትለኝ ነው። አላልኩም። ለምን ትዋሻለህ? መቼ ነው እኔ ጥምቀት ብቻ ያልኩት? ጥምቀት አይደል ያልከኝ? ጥምቀት ለድህነት ስትለኝ አልኩ እንጂ ጥምቀት ብቻ አላልኩም። በቃ ስለዚህ አምኖ ሲጠመቅ ለድህነት ይሆናል። አዎ ስለዚህ እምነትም ጥምቀትም ለድህነት ናቸው።
እኮ አዎ አምኖ ሲጠመቅ እሱ ቅደም ተከተል ነው የነገርከኝ። እኔ አነሳሁት ግን እምነትም ጥምቀትም ለድህነት ናቸው ወይ ነው አልኩ እኮ አምኖ ሲጠመቅ ለድነት ነው አልኩ። ይድናል ቃሉ ይላል፣ ግልጽ ነው። በጣም ጥሩ። ጥምቀት ለድነት አያስፈልግም። ጥምቀት ለድነት አያስፈልግም። አንዴ ቆይ እኮ ቅድም አሁን ትክክል አይደለም ስላልከኝ እዚሁ ጋር አንተ ደግሞ እቺን አስተካክልልኝ። ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈረድበትም ይላልና በእርሱ የሚያምን አይፈረድበትም ወይስ ይፈረድበታል? በእርሱ የሚያምን አይፈረድበትም። ስለዚህ ሲያምን አይፈረድበትም ማለት ነው አይደል? አዎ ያመነ አይፈረድበትም። እንግዲህ ሰው ሲጠመቅ አምኖ ነው የሚጠመቀው እና ያ ያመነ ሰውዬ ከፍርድ አምልጧል ወይስ አላመለጠም? አምልጧል። ከፍርድ ያመለጠው ሰው ተጠምቋል ማለት ነው አይደል? ከፍርድ የሚያመልጠው በራሱ አምኖ ሲጠመቅ ነው እንጂ ሲያምን ብቻ ስላልሆነ ከፍርድ ካመለጠ በኋላ ተጠምቋል የሚለው ያንተ ትምህርት ስህተት ይሆናል ማለት ነው። ምክንያቱም የኃጢአት ስርየት ራሱ የሚገኘው ከፍርድ ማመልጠት ዮሐንስ ወንጌል 3:18ን አትቀበለውም ማለት ነው። ስለምቀበለው እኮ ነው እየነገርኩ ያለሁት። አንተ በማይሆን አሁን ካድከው፣ መጀመሪያ አመንክና አሁን ሁለተኛው ላይ ደግሞ ካድከው። እሺ አቤት፣ ካድከው የሚለውን ቃል ብትቶ ጥሩ ነው። በሚቀጥለው እኔም እንዳንተ አይነት ቃላቶች ስጠቀም እንዳትበሳጭ ብዬ ነው። አልካድኩትም። ያንተ ትርጉም ግን አንተ ከጅምሩ ነግሬህ ነበር፣ ለምትፈልገው ዓላማ እያጣመምከው ነው ብዬ ነበር። አሁንም የተጠቀምከው እሱ ነው። መጽሐፉ የሚነግረን ምንድን ነው? የመጀመሪያው ሰው በክርስቶስ ሲያምን ከፍርድ ያመልጣል። አዎ ሮሜ ምዕራፍ 8 ላይ እኮ በክርስቶስ ኢየሱስ ላሉ ኩነን የለባቸውም ፍርድ የለባቸውም ብሎም እኮ ተናግሯል። አዎ ማመን ከፍርድ ያስወጣል፣ አለማመን ደግሞ ወደ ፍርድ ይጨምራል ወይም ፍርደኛ ያደርገናል። ግን ከፍርድ ለማምለጥ እምነትን ስንጠቅስ ከጥምቀት ነጥለነው ነው ወይ ነው? አይደለም። አንተ እኮ ከጥምቀት ነጥለኸው ሲያምን ከፍርድ ያመልጣል ከዛ ይጠመቃል እያልከኝ ነው። እሱ ስህተት ነው እያልኩ ነው። አይ እያልኩ ያለሁት ስላልገባ ነው። ከፍ ብለህ ቁጥር 3 ላይ እና ቁጥር 5 ላይ ያልተመለከትከው አንድ ነገር አለ። እርሱ ምንድነው? የእግዚአብሔር ልጅ ለመሆን የተጠቀሱትን ነገሮች አልፋቸዋል። ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት። ስለዚህ ለመወለድ ልጅነትን ለማግኘት ከውሃና ከመንፈስ መወለድ ያስፈልጋል እያለ ነው። እሱን አልፈ መተ እዛን አይ በእምነት ከፍርድ ማምለጥ ስላለ ካመለጠ በኋላ ይጠመቃል አለ። ገና ከጅምሩ የኃጢአት ስርየት ራሱ የሚያገኘው አምኖ ሲጠመቅ። መጽሐፍ ቅዱስ እንዲህ ነው የሚያስተምረን። ጳውሎስ አምኖ ሲጠመቅ ነው የኃጢአት ስርየት ያገኘው። ጴጥሮስ ለ3000 ነፍሳት የነገራቸው ይህንን ነው። ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ እንደሚገባቸው ማለት ነው። ከፍርድ ለማምለጥ ራሱ ጥምቀቱ ያስፈልጋል እያልኩ ነው። ጥምቀቱ ከፍርድ ካመለጠ በኋላ ሳይሆን ለማምለጥ ነው የሚያስፈልገው። ከዛ አንጻር ነው ያልተስማማ ነው እንጂ መጽሐፉን እኔ ካንተ በላይ በደንብ አድርጌ ይቀበለዋል። የሚያምነው ከመጠመቁ በፊት ነው ብዬ ነውና ያው የሚጠመቀውም ደግሞ ካመነ በኋላ ስለሆነ አዳምጠኛ ካመነ በኋላ ስለሆነ የሚጠመቀው ሲያምን ከፍርድ ያመልጣል ወይ ስለ አዎ አመልጧል አልከኝ። ከዛ በኋላ ኖ አልክና ደግሞ ራስህ ሳይጠመቅ አላመለጠም ማለት ነው። ስለዚህ ሳይጠመቅ አላመለጠም ካልከኝ ሲያምን ከፍርድ አላመለጠም ማለት ነው። በተዘዋዋሪ አይደል? እሺ እኔ ሲያምን ከፍርድ ያመልጣል ብዬ ስል ልክ ጳውሎስ፣ ኢየሱስ፣ ሌሎቹም እንዳስተማሩት ሐዋርያቱ ማለት ነው። ሌሎቹም ስል እንዳስተማሩት ከጥምቀት ነጥዬ አይደለም። አንተ ግን ሲያምን ስትል ከጥምቀት ነጥለኸው ነው። ስለዚህ ነጥለኸው እንደመሆኑ አንተ ለምትፈልገው ዓላማ ተረጎምከው። እኔ ደግሞ ነጥዬ ስላልሆነ ሲያምን ብለህ ስትለኝ አዎ እምነት ለድህነት የሚለውን እኮ ሐዋርያቱ አስተምረዋል። እምነት እንደሚያድን ከጥምቀት ነጥለውት ነው ወይ ነው? አይደለም ሐዋርያቱ፣ አይደለም እኛ፣ አይደለም አባቶቻችን ይቅርና ሉተር ራሱ እምነትን ማነው ጥምቀትን ከእምነት አይነጥለው። አይደለም እኛ ማለት ነው፣ አይደለም ክርስቲያኖቹ፣ ሉተር እንኳን አይነጥልም። አንተ ነጥለ ስለተረዳህ ነው ማለት ነው። ለማንኛውም ምን እያልኩ ነው? የጥምቀት ታይም ጋፕ የለውም እዮባሽ። የእምነትና የጥምቀት እኔ እምነትን ከጥምቀት ነጥየው ሳይሆን ታይም ጋፕ ግን አለው አይደል? አንዴ እምነትና ጥምቀትን ካልነጠልከው ያመነ ከፍርድ ያመልጣል ሲል ያለ ጥምቀት ብለህ አተረጉምም ማለት ነው። ምክንያቱም ኢየሱስ ለመዳን የሚያስፈልገው መዳን ከፍርድ ማምለጥ ነው አይደለም? ለመዳን የሚያስፈልገው ምን ብሎ ተናግሯል? ቃል በቃል አምኖ መጠመቅ ብሏል። ያመነ እና ነው የሚለው። እንደውም እንግሊዘኛው ሄደ ካየ አማርኛው ም የምትለው ካደናገረች በእንግሊዘኛው ሄደ ይኸው እና ነው የሚለው።
ያመነ እና የተጠመቀ ይድናል ወይም ከፍርድ ያመልጣል። መዳን ወይም ከፍርድ ማምለጥ በራሱ መዳን ስለሆነ ማለት ነው። ስለዚህ አምኖ መጠመቅ ለድህነት ነው፣ ከፍርድም ለማምለጥ ነው፣ ከኃጢአት ቁራኘትም ለመውጣት ነው። ይሄንን ነው የምናምነው እያልኩ ነው። ሲያምን አያመልጥም ማለት ነው። አምኖ ሲጠመቅ ነው የሚያመልጠው። ስለዚህ ሲያምን አያመልጥም ማለት ነው። ሲያምን ስትል ከፍርድ አያመልጥም። ከጥምቀት እየነጠልከው ነው። እሺ መጽሐፍ ቅዱስ ላይ ላሳይሽ። ለምሳሌ ሐዋርያት ሥራ 8 ላይ ቆይ ላንብብልህ። አንዴ እየተደማመጠን አብኝ። ሲያምን ስትለኝ ከጥምቀት እየነጠልከው ነው ባለው ሰው ካመነ በኋላ ነው የሚጠመቀው። ከጥምቀት እየነጠልከው ነው ነው ጥያቄ ነው። ሰው ታይም ጋፕ አለው ጥምቀትና እምነት። ታይም ጋፕ ካመንክ በኋላ ነው የጠየቅኩ። ታይም ጋፕ ሳይሆን እየነጠልከው ነው ወይ ነው? ቃሉ በእምነት ይላል። በእምነት ነው ብዬ ነው የምነግርህ። ታይም ጋፕ አለው። እሺ ታይም ጋፕ አልጠየቅኩም ብዬ አቢኒ ለመጨረሻ ጊዜ ነው የምነግርህ እኮ። ላሳይሽ አንዴ ላሳይ በጥቅስ እንዴ ጌታ ታሳየኛለህ እንዴ? ለምንድን ነው እየጮክ ያለው? አሁን ደርሰህ ትነጥለዋለህ ወይ ብዬ እኮ ነው ይወሪ አንዴ ትነጥለዋለህ ወይ ብዬ ለጠየቅኩ የታይም ጋፕ አለው ነው እያልከኝ ያለው። እኔ እሱን አይደለም የጠየቅኩ። ከእምነት ይነጠላል ወይ ጥምቀት ነው? አዎ ይነጠላል። አይነጠልም ካልክ በኋላ ወደ ማስረጃ ትገባለህ። እምነት አልነጥሎም ስለ እንደ ስራ ላይም ማለት ነው። እሺ እንደ ስራ ይው አላልኩም። እኔም ግን ተነጥለዋለሁ ሳትነጥለውም የሚለውን በግልጽ ተናገረው። ከእምነት እንደ አልነጥለውም ስለ ግን ከስራ አንፃር አይታይም ነው። ታይም ጋፕ ግን አለው። አልነጥለውም ስላልከኝ ተጓተናል። ሂድ ወደ ማስረጃ። እሺ ለምሳሌ ሐዋርያት ሥራ 8 ላይ ያ ጃንደረባው ሰውዬ ከመጠመቁ በፊት በፍጹም ልቡ አምኗል አይደል? ያ በፍጹም ልቡ ሲያምን ያ ጃንደረባ ከፍርድ አምልጧል ወይስ አላመለጠም? የተጻፈውን አሳይ። ከፍርድ አመለጠ ተብሎ እንዴ? በእኔ የሚያምን ያመልጣል ይላል፣ አይፈረድበትም ይላል። በእኔ የሚያምን ሲል ክርስቶስ ከጥምቀት አልነጠለማ። ኦኬ እሺ፣ እዛ ጋር ዮሐንስ ወንጌል 3:18 ላይ በእኔ የሚያምን አይፈረድበትም ይላል። ጃንደረባው ደግሞ በፍጹም ልቡ አምኗል አይደለ? ኢየሱስ በእኔ የሚያምን አይፈረድበትም ብሎ ሲል ይፈረድበታል ወይስ አይፈረድበትም? ከፍ ብሎ ቁጥር 5 ላይ ልጅነትን ለማግኘት ራሱ ከውሃና ከመንፈስ መወለድ አለበት ብሎ ተናግሯል። ስለዚህ ኢየሱስ በእኔ የሚያምን ሲል አምኖ ተጠምቆ ከክርስቶስ ጋር አንድ የሆነን ነው። አንተ ደግሞ እምነትን ብቻ ነጥለ ከጥምቀት። ስለዚህ ሲያምን ብቻ እያልከኝ ነው ለጃንደረባው ማለት ነው። እኔ ደግሞ ሲያምን የለም እያልኩ ነው። እሺ ለምን ቀጥታ አትመልስልኝም? ቃሉ እኮ ግልጽ ነው። በፍጹም ልብ ካመንክ ተፈቅዶልሃል አለው። በፍጹም ልቤ አምኛለሁ አለ። ጃንደረባው በፍጹም ልቡ አምኗል። ስለዚህ ቃሉ ደግሞ የሚለው ምንድነው? በእኔ የሚያምን አይፈረድበትም ይላል። ያ ጃንደረባ በእርሱ አምኗል። ስለዚህ ይፈረድበታል ወይስ አይፈረድበትም? እሺ አሁን በደንብ አድርገህ ስማ። በእኔ የሚያምን አይፈረድበትም። አዳምጥ። በእኔ የሚያምን አይፈረድበትም ብሎ ሲል ከላይ ቁጥር 3 ላይ እና ቁጥር 5 ላይ ከውሃና ከመንፈስ መወለድ ልጅነትን እንደሚያስገኝ ነግሮን ስለሆነ ከጥምቀት አልነጠለውም። ለጃንደረባውም ሲነገር ከጥምቀት አይነጠልም። ይልቁኑ አንተ በእምነት ብቻ ከሞት ማምለጥ መዳን አለ ብለህ ስለምታምን ጃንደረባው ከጥምቀቱ በፊት ዳነ፣ ከፍርድ አመለጠ ተብሎ ተጽፎለታል ወይ? እኔ የኢየሱስን ትምህርት ተቀብዬ የጃንደረባው ጥምቀትም ለምንድን ነው ማመኑስ ለምንድን ነው የሚለውን ተቀብዬ ነው እያወራ ያለው። አምነዋለሁ ማለት ነው። አንዴ አልጨረስኩም። አንተ ግን ምን አይነት ትምህርት አለ? በእምነት ብቻ ድኗል ብለህ አምነሃል። በእምነት ብቻ ከፍርድ አመልጧል ብለህ አምነሃል። በእምነት ብቻ ከፍርድ አመለጠ የሚል ጽሑፍ አግኝተህ ነው አይ ሲያምን ይድናል ከፍርድ ያመልጣል የሚል ጽሑፍ ስላለ ነው ለምትለኝ ግን አልኩ አስቀድሞ ኢየሱስ ሲያምን ብሎ ሲናገር ጥምቀት ልጅነትን እንደሚያስገኝ ከላይ ነግሮን ነው። አንድ ማርቆስ ወንጌል ላይ ያመነ እና የተጠመቀ ይድናልን ብሎን ነው። ስለዚህ ከተሟላው የጌታ ኢየሱስ ክርስቶስ ትምህርት አንፃር እምነት ከጥምቀት ተነጥሎ አይደለም የሚያድነው እያልኩ ነው ወንድማችን። ስለዚህ ያው ከፍርድ አላመለጠም ማለት ነው አይደለ? ወይም ፍርደኛ ነበረ። በእርሱም አምኖ ያው ወንጌሉ ደግሞ በእኔ የሚያምን አይፈረድበትም ይላል። ስለዚህ ጃንደረባው ይፈረድበታል ማለት ነው። በእርሱም አምኖ አይደል?
አላልኩም። ይፈረድበታል እያልክ ያለው አንተ ነህ። ይልቁኑ በእርሱ ሲያምን ከፍርድ አምልጧል ወይስ አላመለጠም? ጥያቄ ይሄን ቀጥታ መልስልኝ። ከፍርድ አምልጧል ወይስ አላመለጠም ብለኝ። መለስኩልህ ወንድማችን። ሲያምን አልመለስክልኝ። እንደዚሁ እሺ፣ ይኸው ለመጨረሻ ጊዜ ልመልስልህ። እምነት ከጥምቀት እንደማይነጠል ኢየሱስ አስተምሮናል። አንተ የጠቀስከው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ጋር ከመድረስህ በፊት 5 ላይ ዳግም ውልደት ከውኃና ከመንፈስ እንደሆነ ነግሮናል። ያ ማለት ልጅነትን ማግኘት ነው። ልጅነትን ማግኘት ከባርነት መውጣት ነው። አተን የነበርነውን ቦታ ማግኘት ስለሆነ ማለት ነው። ይሄን ከነገረን በኋላ ነው ያመነ ከፍርድ አምልጧል የተባለው ወይም አይፈረድበትም የተባለው። ስለዚህ ያመነ ብሎ ሲል ከላይ ከነገረን ነገር የተጋጨ ነገር ስላልሆነ ከላይ የነገረን ነገር የያዘ ስለሆነ አምኖ የተጠመቀ ነው። ለጃንደረባው እምነት ሲነገር ከጥምቀት አይነጠልም። መቼ ነው ግን ድህነቱ ፍጻሜ የሚያገኘው ሲባል ሲጠመቅ ነው። ክርስቶስን ሳይመስል ከክርስቶስ ጋር አንድ ሳይሆን ልጅነትን ሳያገኝ መዳን ከፍርድ መውጣት የለም። ነገር ግን ይህን የምነግርህ ከተሟላ የመጽሐፍ ቅዱስ አስተምሮ ነው። አንተ ግን ጃንደረባው ባመነ ቅጽበት ድኗል ከፍርድ አምልጧል ካልክ ጥቅስ አሳየኝ። የቱ ጋ ነው ጃንደረባው ልክ ሲያምን ዳነ፣ ሲጠመቅ ደግሞ ማለት ከመጠመቁ በፊት ዳነ የሚል ጽሑፍ ያገኘው ጥቅስ ንገረኝ አንተ። እሺ ምንድነው? እዛው ጋር ጃንደረባው በፍጹም ልብ አምነሃል ወይ ብሎ ሲጠይቀው ፊልጶስ ያ ጃንደረባው አዎ አምኛለሁ አለ። ሲያምን ደግሞ መጽሐፍ ቅዱስ ምን ብሎ ተናግሯል? ቆይ እኮ ልናገር ነው። ቆይ ዮሐንስ ወንጌል እንደሚናገረው ቃል በቃል ኢየሱስ ክርስቶስ ምን ብሏል? በእኔ የሚያምን አይፈረድበትም ብሏል። ስለዚህ ለጌታ ቃል መታመን ስላለብኝ አዎ ጃንደረባው አይፈረድበትም አሉ። እንግዲህ በእኔ የሚያምን አይፈረድበትም ብሏል። አዎ ኢየሱስ ክርስቶስ በእኔ የሚያምን አይፈረድበትም። በእኔ የሚያምን ማለት የሚያምን ማለት ነው። እሺ እኮ በእኔ የሚያምን ሲል በእኔ ብቻ ማለት ነው፣ በእምነት ብቻ ማለቱ ነው። አቢኒ በእኔ የሚያምን ማለት ማመን ማለት ነው። ስለዚህ እንዳመነ ደግሞ ይናገራል እኮ። በእምነት ብቻ ማለት ነው ወይ ነው ወይስ አይደለም? አቢኒ የመጨረሻ ይሁን እንዳናንዛዛው፣ እምነት ብቻ ማለቱ ነው ወይ? ኧረ እባክህ ማይክ አንሳ። ነው ቱ ሚኒስተኛል። እሺ ለመጨረሻ ጊዜ ሐሳቡን ልንገራችሁ። የፕሮቴስታንት ትልቁ ትምህርታቸው እምነት ብቻ የሚል ነው። እምነት ብቻ የሚለው በራሱ ፕሮቴስታንት ውስጥ የተለያየ አረዳድ አለው። ለምሳሌ በሉትራን ሳይድ ስናየው ከጥምቀት አይነጥሉትም፣ በሌሎቹ ሳይድ ስናየው ደግሞ ከጥምቀትም ይነጠላል። በቃ እምነት ብቻ ያድናል ነው። በካልቪኒስቶች ሳይድ ስናየው ደግሞ እምነት ራሱ ጸጋው ከተሰጠ በኋላ የምታገኘው ነው። ማለት እምነት ራሱ የሚሰጥ ነው። አንተ ከራስ ማመን አትችልም፣ ፈጽሞ ሙት ስለሆንክ ማለት ነው። ካልቪኒስቶች እንዲህ ነው የሚሉት። ለምሳሌ ጸጋው በእምነት አድኗቸዋል የሚለውን ጸጋው በእምነት የሚለውን መጀመሪያው ጸጋው ከዛ በእምነት ሳይሆን ጸጋው ያድንህና እምነትን ይሰጣል፣ ከዛ በኋላ ታምናለህ ነው። ፈጽሞ ሙት ስለሆንክ። ይሄ ካልቪኒስቶቹ ነው። ሉትራን ደግሞ ምን ብለው ነው የሚያምኑት? እምነት ብቻ ሲሉ ከጥምቀት አይነጥሉትም። ሌሎቹ ደግሞ ከጥምቀት ይነጥሉትና እምነት ብቻ ሲሉ ያለ ጥምቀት በእምነት ብቻ ትድናለህ፣ ከዛ ጥምቀትን እንደ ስርዓት ለማሳየት ምናምን ትፈጽማለህ አይነት ትምህርት አላቸው። በእነሱ ሳይድ ያለው ይሄ ነው። ነገር ግን መጽሐፍ ምን ነበር የጠየቀኝ? እሺ የጠየቁ ጥያቄ ምን ነበረ? እምነት ቆይ አንዴ ሃሎስ እንኳን ደህና መጣ። ተዘምርልናለህ ወንድማችን። ጠፍተህ ነበር ትናንትና። በሰላም ነው? አንተ ነው የጠፋህ? እሺ ዘም ኧረ መጥቼ ነበርኩ። አላየሁህም። አይ ትምህርት እየተማርኩ ነበር ታችኝ። ወይኔ አላየሁህም። ቀሲስ ይፍቱኝ ብያለሁ አባቴ። እሺ እሰማለሁ አይደለ? እሺ ጃንደረባው ባመነ ቅጽበት ድኗል የሚል ጽሑፍ ስጠይቅህ አይ ጽሑፉን አላሳየኸኝም እና ምንድነው ያደረግከው? ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 18 ላይ ያመነ ከፍርድ አምልጧል ስላለ በዛ ተረጎምኩታል። ስለዚህ ያመነ ብሎ ሲል ከቁጥር 3 አይነጠልም ብያለሁ። ሰው ልጅነትን የሚያገኘው በምንድን ነው አቢኒ? ዳግም የሚወለደው በእምነት። ልጅነትን የሚያገኘው እሺ ልጅነትን የሚያገኘው በእምነት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ
ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ይላል። ምን ማለት ነው? ያው አንደኛ ጴጥሮስ ምዕራፍ 1 ላይ ነው መሰለኝ። ቆይ ላውጣውና ላንብብልህ አንዴ። የጠየቅኩህ ምን ነበር? አቢኒ ና የጴጥሮስን እኔ ያወጣልሃለሁ፣ ችግር የለውም። ከማይጠፋ ዘር ተወልዳችኋል ነው ሐሳቡ። እኮ ጥያቄ ምን ማለት ነው ነበራ ዮባ? ምን አቢኒ አብራራለት እኮ ነው ሐዋርያው ራሱ ምን እንዳለ ላብራራለት። እኔ ከራሴ ስለማልናገር ነው ዮባ፣ ይቅርታ ከራሴ ስለማልናገር ነው። ችግር የለውም። የዮሐንስ ወንጌል ማብራሪያ ነው ጴጥሮስ መልእክት። እኛ ስለመወለድ አይደል የጠየቀኝ? የጴጥሮስ መልእክት የዮሐንስ ወንጌል ማብራሪያ ነው ወይ? ያው ሐዋርያቶቹ በደንብ አድርገው አብራርቶታል፣ ሲያስተምሩ እናገኘዋለን በትምህርታቸው ላይ። ስለዚህ ሐዋርያው ምን እንዳለ ላስቀምጥልን ነው፣ ስለ ዳግመኛ መወለድ ስለሆነ ማለት ነው። የጠየቅኩን በቀጥታ መልስ። ወደዚህ ወደዛ ማለት ምንም ጥቅም የለውም። መልስ አልፈቀድክም እንጂ እኮ ልመልስልህ። ፈቅድልሃለሁ። የጠየቅኩን ግን መልስ። የዮሐንስን ወንጌል የሚያብራር ማን ነው? የአንደኛ ጴጥሮስ የዮሐንስ ወንጌል ማብራሪያ ነው ወይ? ይሄ ጥያቄ ነው። አዎ ነው ወይ አይደለም አትልም እንዴ? አይ ማብራሪያማ ራሱን ይቻላል። ግን ሐዋርያቶቹ ዳግመኛ ስለመወለድ ምን ብለው እንዳስተማሩ ያኛውን ምን ብለው እንደተናገሩ ላስቀምጥልህ። አሁን መልካልኛል። አንድ ሚዩት አድርገው። አይ ራሱን የቻለ ነው ስላልከኝ እኔም ተመልሶልኛል። ሁለቱም መጽሐፍት ራሳቸውን የቻሉ መጽሐፍቶች ናቸው። አንዱ የአንዱ ማብራሪያ ሳይሆን ጴጥሮስም መልእክቱን ሲጽፍ የጴጥሮስ ራሱ አንድ መጽሐፍ ነው። ዮሐንስም ወንጌል አንድ መጽሐፍ ነው። ሲጀመር መጽሐፍ ቅዱስ በራሱ የተሰባሰቡ የብዙ መጽሐፍቶች ስብስብ ነው፣ መጽሐፍ ቅዱስ ብለን የምንጠራው ማለት ነው። ለማንኛውም እኔ የጠየቅኩ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ይላል። ከውሃና ከመንፈስ ካልተወለደ በቀር ሲል ምን ማለቱ ነው? የኔ ጥያቄ ይሄ ነው። አሁን ቀጥል። በጣም አሪፍ። እሺ ራሱ ጴጥሮስ ምን ብሎ ነገራቸው መሰለ? ለነዛ ሰዎች ዳግመኛ የተወለዳችሁት አላየ፣ ዳግመኛ የተወለዱት ከምን እንደሆነ ሊነግራቸው ነው። ምን ማለት እንደሆነ ማለት ነው። ወይም ደግሞ ከምን እንደሆነ ከሚጠፋ ዘር ማለት እንደሆነ በሕያው ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው አላቸው። ጴጥሮስ ይመስገን። ከማን ተወለዱ ነው? እሺ ተመስገን ነው። ጴጥሮስን ማመስገን ከቻልክ ጥሩ ነው። አዎ እሺ። ጥያቄ ግን ከማ ተወለዱ ነው ወይንስ ደግሞ ከውሃና ከመንፈስ ካልተወለዳችሁ ሲል ምን ማለት ነው ነው ጥያቄ። በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ ቃል ግልጽ ነው አይደል? አይጋጭም አይደል? ዮባይ ይጋጫል። እዚህ ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ብሎ ሲነግራቸው ከዛ ቃል አይጋጭም አይደል? እዮይ ከማን ነው? ይጋጫል እንዴ? ይጋጫል። ከማን ነው እየጠየቅህ ወይ? አቢኒ ተው፣ ታኬድ አታዋጣም። እሷ ያዛት ነው በምንም አይነት አካሄድ አለ። እኔ ስርዓት የያዝን ብንሄድ ጥሩ ይመስለኛል። የምትሰራትን ፖለቲካ በደንብ ስለማውቃት ያዛት ለራስህ ማለት ነው። ከአንተ ያነሰ ልምድ የለኝም። የጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር ማለት ምን ማለት ነው እንጂ ከማን ተወለዱ ነው። አየህ አማርኛው እንኳን ስላልገባ ምን ማለት ነው ብዬ ለጠየቅኩ ጥያቄ ከማይጠፋ ዘር ተወለዳችሁ ይላቸዋል አልክ። እኔ ከምን ዘር ተወለዱ ብዬ አልጠየቅኩም። ከማ ለሚለው ነው አቅጣጫ ስጠይቅ፣ ከማ ለሚለው ጥያቄ ከማይጠፋ ዘር ብለህ ትመልሳለህ። ምን ማለት ነው ብዬ ለጠየቅኩ ጥያቄ ግን ማለት የተፈለገውን ታብራራለህ እንጂ ከከሌ ነው ብለህ አታወራ። እሺ ለምሳሌ አቢኒ ማለት ምን ማለት ነው ስል ከከሌ ተወልጃለሁ ብለህ ትመልሳለህ እንዴ? እንዴት አይነት ነገር ነው? አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለውን ቃል በቃል እየጠቀስክ ከውሃና ከመንፈስ የሚለውን ማብራራት ከቻልክ ታብራራለህ። ማብራራት ካልቻልክ ውይይታችን እዚህ ጋር ያበቃል ማለት ነው። የቻልኩትን እኮ ነገር በቃ እዚህ ጋር ጴጥሮስ ራሱ ምን ማለት ነው ጥቀሰው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሳትጠቅሰው ጴጥሮስ መልእክት ላይ ነው ሄድከው። አሁንም እያረክ ያለው ጴጥሮስ መልእክት ላይ በቃ እዛችሁ አልነቃነቅም እያልክ ነው። ተው አትነቃነቅ። እሱን ያዘውና በኋላ ላይ ታብራራልኛለህ። እሱ ከማ ተወለዳችሁ የሚለውን ነው የሚያብራራው። ከማይጠፋ ዘር አዎ እናምናለን።
ከማይጠፋ ዘር ተወልደናል። ጥያቄው ግን በምን ነው? በምን? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሳጠቅስ መታወራ ከሆነ አስወርድሃለሁ ከይቅርታ ጋር። ዮሐንስ ወንጌል 3:5 ከውሃና ከመንፈስ ይላል። ጴጥሮስ ላይ ደግሞ ከማይጠፋው ከእግዚአብሔር ቃል ይላል። ስለዚህ ሁለቱን እንይዛቸዋለን ማለት ነው። የተወለድነው ከእግዚአብሔር ቃልና እኩል ነገር ይባረበስ መላሲ ላይ አልቆም። ከውሃና ከመንፈስ ማለት ምን ማለት ነው? ከውሃና ከመንፈስ ነው። ስለዚህ ከውሃና ከመንፈስ ነው ዳግም የምትወለደው? አዎ ይላል ቃሉ፣ ግልጽ ነው። ከውሃና ከመንፈስ ከእግዚአብሔር ቃል። ውሃ ማለት ምን ማለት ነው? ውሃ ማለት ያው ማንጻትን የሚያመለክት ይመስለኛል። ስለዚህ ውሃ ማለት ሊትራሊ ጥምቀትን ነው። ጥምቀትን ነው ወይ አቢኒ? ጌታ ወይ ድርቅና ሰው እየመጣብኝ ስለሆነ ምን አልከኝ? ውሃ የሚለው ጥምቀትን ነው ወይ የሚያሳየው? ውሃ የሚለውን የእግዚአብሔር ቃል ነው ብዬ ነው ማስበው። ማስረጃ እስኪ ውሃ የሚለው በደንብ ስማ። ውሃ የሚለው ጌታ ኢየሱስ ክርስቶስ ውሃ ያለው የእግዚአብሔርን ቃል ነው ብለሃል። ቃሉ ለመሆኑ ውሃ የሚለው ቃሉ ለመሆኑ ማስረጃ ከመጽሐፍ ቅዱስ ከዛ በኋላ ደግሞ ከአባቶችም ጭምር እንዲህ ብሎ የፈታ የቤተክርስቲያን አባትም ካለ ማስረጃ ማውጣት አልችልም። ብዙም እንደዚህ ኢንፎርሜሽን የለኝም እንትንም የለኝም። እዛ ጋር ግን የእግዚአብሔር ቃል ይላል ጴጥሮስ ላይ። ቃል ማለት ያው እንደምታውቀው ኢየሱስ ክርስቶስ ነው አይደል? አይደለም። አንተ ምን ሆነ ነው ጴጥሮስ ዮሐንስ ወንጌል ማብራሪያ። ኦኬ እዛ ጋር የተጻፈው ስለ ዳግመኛ መወለድ አይነጣጠልም እኮ ወገናችን። ጴጥሮስ ራሱን የቻለ አውድ አለው፣ ዮሐንስ ወንጌልም ራሱን የቻለ አውድ አለው። ዮሐንስ ወንጌል ላይ ነው ጥያቄ። ጴጥሮስ ላይ ሄደ እንትን ያልከው የተለጠፍከው አንተ ነህ። ለምን? ከዚህኛው ለማምለጥ ማለት ነው። እኔ ጴጥሮስ መልእክት ጋር መሄድ ባለብኝ ሰዓት ሄዳለሁ። አሁን ዮሐንስ ወንጌል ምን አለ መሰል መሆኑ ማስረጃ። እሺ በነገራችን ላይ አንተም ራሱ ዮሐንስ ወንጌል 3:18ን ለማምለጥ ነው 5 ጋር የተለጠፍከውና አይ እሱማ አምልጠ ነው 5 ጋር የተለጠፍከው፣ ችግር የለውም። ግን ምንድነው እሱንም እያስረዳው ነው እሱ። አንዴ ዮሐንስ ወንጌል ምዕራፍ 3 ቁጥር 18ን አንብቤ ተርጉሜላለሁ ከአንዴም 3-4 ይሄው ለመቀበል 5 ጋር ሄዳል። 5ን ደግሞ እያብራራውልህ ነው። ለማምለጥ አይደለም። አሁንም ጠይቀኝ መልስልሃለሁ። እኔ ለማምለጥ አልሄድኩም። ሲጀመር እንደጠቀስከው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በልጁ የሚያምን እንደማይፈረድበት ይናገራል። አዎ ይህን እናምናለን። ሲያምን ማለት ግን ብዬ አብራራውልህ። ከየት ጀምሬ? ከላይ ጀምሬ፣ ምክንያቱም ጽሑፉ ከላይ ስለሚጀምር ማለት ነው። አንተ ግን ልክ ዮሐንስ ወንጌል 3:5ን ስጠቅስ ቀጥታ የጠቀስከው ጥቅስ ምን ነበር? ጴጥሮስ መልእክት ላይ አልክ። ከዛን እሱ ማብራሪያ ነው ወይ ብዬ ስጠይቅ አይደለም ግን ይገናኛል አልክና መልሰ ማይክን ስታበራ ጴጥሮስ መልእክት ብለን ሄድከው። መወሻሸት አያስፈልግም። አንተ ለዮሐንስ ወንጌል ጥያቄን ዮሐንስ ወንጌል 3:5 ላይ ሳቀርብልህ ጴጥሮስ መልእክት ላይ ከአንዴም 3-4 እየሄድክ ነበር። እኔ ግን የጠቀስከው ጥቅስ ላይ ቃል በቃል ሄጄ ነው ያብራራውልህ። አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አሁን ዝም ብለህ አሁን ድርቅ ከምትል ጴጥሮስ ስለ ዳግመኛ ውልደት ነው የሚያወራው ወይስ አይደለም? እዛ ጋር ድርቅ ከምትል ትላለህ አንተ ደርቀህ። እሺ ካንተ ጋር እዚህ ጋር ይብቃን ማለት ነው። በጣም ሲጨንቅህ ያደረከው ነገር ድርቅ ብለህ ምናምን ስለሆነ ለማንኛውም አይደለም እኛ ዳግም መወለድ በጴንጤው ዘንድ እንኳን በመካነ ኢየሱስ ወይም ደግሞ በሉትራኑ ሳይድ እንኳን በጥምቀት እንደሆነ ዳግም መወለድ በጥምቀት እንደሆነ ይታመናል። አይደለም እኛ ማለት ነው። አንደኛ። ሁለተኛ በአባቶች ትምህርት የታመነ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ማብራሪያ የትኛው አባቶች የሚያብራሩት ውሃ የሚለውን ውሃ ነው፣ ጥምቀትን ማለት ነው። ቃሉ ነው መንፈሱን የሚለው ፕሮቴስታንታዊ ትርጓሜ መሰረተ ቢስና ማስረጃ የሌለው ነው። ማስረጃ ስለ ጴጥሮስን ጠቅሰልኛል። ጴጥሮስ እያለ ያለን ምንድነው? ከቃሉ ሲል ሰው ወደ እምነት ለመምጣት ምን ያስፈልገዋል? ቃሉን መስማት። ካልሰማስ እንዴት ያምናል? እሱን እያነሳ ነው። አምኖ ተጠምቆ ስለሆነ ልጅነት የሚያገኘው ማለት ነው። ስለዚህ እሱን አነሳ። ሁለተኛ ቀጥሎ ከማይጠፋ ዘር አለን አይደለ? ከማይጠፋ ዘር ማለት ምን ማለት ነው? የተወለድንበትን የእግዚአብሔር ልጅነታችንን ነገረን እንጂ መወለጃውን አይደለም።
መወለጃውንማ ዮሐንስ ነግሮናል። አንድምታችን እንደው ምንድነው የሚለው ቁጥር 3 ላይ ዮሐንስ ወንጌል 3:3 ላይ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም ብሎ ሲለው ወደ እናቱ ማህፀን ገብቶ ይወለዳልን ብሎ ጠየቀ። ማ ኒቆዲሞስ። አንድምታችን አስቀድሞ ነገረው ምንን ልጅነትን ለማግኘት የሚያስፈልገው፣ ቀጥሎ ግን መወለጃውን ነገረው ብሎ ነው የሚያብራራው። መወለጃውን ነገረው። ልክ እንደዚሁ ክርስቶስም መጀመሪያ ለጠየቀው ጥያቄ ምን ላይ ሰጠ? ምን ብሎ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር ብሎ መወለጃውን ነገረው። እሱን ነው የምናየው ማለት ነውና ቀጥሉ። ቃሉን ያሰማልን። ዮባ በጣም አድርቅ ልጅ ነው። እስኪ ደግሞ አሁን ትንሽ በዝማሬ ደግሞ ራሳችንን እናረጋጋ። አመስላችሁ ሐሳብ ነው። ከዛ እንቀጥላለን። እናመሰግናለን ዮባ። በጣም ትዕግስት የሚፈትን ሰውዬ ነው። በየጊዜው ቸርቹን የሚቀይር ልጅ ነው። ይሄ ልጅ ብዙ ጊዜ ሳቀው 4 ቸርቾች ምናምን ስም ከኔ ጋር ተወያይቷል። ከ44 ቸርቾች ስም አንዴ ሙሉ ወንጌል፣ ዛሬ ቃለ ሕይወት ነው የመጣው መሰለኝ። ራሱ እንዳላቸው የሚያምኑ የሚያቀራሱ አይመስልኝም። ለቤቱ የቀረበ ቦታ ላይ እየሄደ ነው ህብረት የሚያደርገው በግልጽ የምር አቤንያው በፊት ጀምሮ ነው የምናውቀውና ድርቅ ማለት ነው። ልክ ሲያዝ የሆነች ክፍል ጋር ሄዶ ለማምለጥ ይሞክራል። በነገራችን ላይ ያመጣው ራሱ ኢዮባ እንዳለው ምንም እንትን የሚለው አይደለም፣ የሚደግፈውም ነገርም አልነበረም። እና ለማንኛውም ኢዮባ ቃልት ያሰማልን። አሁን ወደ መመሰጥ እንገባ ነው ትላለህ። ሐኖሴ በቃ ይቀጥል። አሁን ደግሞ ታይሙ የሐኖስ ነው። እሺ እግዚአብሔር ያክብርልኝ። ኢዮባዬ ባሮክ ሁላችሁ። እሺ ሰላም ብያለሁ። ታች አላችሁ ካንተ ማር ዘንድ ዝም እላለሁ፣ አስተምረኝ ጌታ እወድሃለሁ። ስራዬ ነው ስራዬ ፍቅሬ የሚናገርብኝ አምላኬ መናገር አይደለም ወደ አንተ የሚያቀርበኝ ከልቤ ነው ቃላት ላንተ የሚወጣ ስራዬ ነው ስራዬ ፍቅሬ የሚናገርብኝ አምላኬ ስለመቼ ጊዜ እጨነቃለሁ፣ ፈጥነህ እኔ ስራዬ ነው ስራዬ ፍቅሬ የሚናገርብኝ አምላኬ ካንተ ማዘን ዝም እላለሁ፣ አስተምረኝ ጌታ እወድሃለሁ።
ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶይ ነፍስህን ሰጠህ አባቶይ ከዋክብት ከሰማይ በሙሉ ረገፉ ጨረቃና ፀሐይ ደምን አጎረፉ ብርሃናት ጨለሙ ጠፍተው ተለያዩ ስጋ በመስቀል ላይ ተጋርጦ ስላዩ ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅህን ባሰማ አባቶይ ነፍስህን ሰጠህ አባቶይ ጌታችን በመስቀል ላይ ስላለ አሰምቶ ጮኸ ተጠማው እያለ ማርና ወተት ለሚመግበው አሞትን አጠጡ ይቅመሰው ብለው ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፁን በማሰማት አባቶይ ነፍስህን ሰጠህ አባቶይ አካሉ ሲወጋ ደም ውሃ ፈሰሰ ምድርን ተረጭቶ ዓለምን ቀደሰ የእስራኤል ሴቶች ዋይ ዋይ ሲሉልህ ለነሱ አዘንክ እንጂ ላንተስ አላሰብክም ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፁን በማሰማት አባቶይ ነፍስህን ሰጠህ አባቶይ እናቱ ስታነስ ከመስቀል ስር ናት ዮሐንስን ሰጠው ጠብቆ ሊያጽናና መላእክትን ታዩ አጋንንትን ሸሹ የአይሁድ ሰራዊት ፈርተው ተረበሹ ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶይ ነፍስህን ሰጠህ አባቶይ